ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 26 2018 ዓ.ም በዛሬው መረጃ ሰዓታችን በትግራይ ክልል ተባብሶ የቀጠለው ወታደራዊ አፈሳና ነዋሪዎች ዛሬ የጀመሩት አድማን በተመለከተ፣ የፍትህ ሚኒስቴር ይፋ ያደረገውና እስከ 25 ዓመት የሚያስቀጣ አዲስ ወንጀልን በተመለከተ፣ ከትናንት በስቲያ በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በአሙሩ ወረዳ የፋኖ ታጣቂዎች ስለፈጸሙት አሰቃቂ ጥቃት፣ እነዚህን እና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በአሙሩ ወረዳ ስር በምትገኘው አገምሳ ከተማና በዙሪያ ባሉ መንደሮች ከትናንት በስቲያ የተፈጸመው አሰቃቂ ጥቃት ሀገራችን ኢትዮጵያ በአሁኑ ወቅት እየከፈለች ያለውን እጅግ መራርና አውዳሚ ዋጋ በድጋሚ ቁልጭ አድርጎ ያሳየ ክስተት ሆኗል። በዚህ አሰቃቂ ጥቃት በአጠቃላይ 11 ሰዎች መገደላቸውና በርካቶች መቁሰላቸው ተረጋግጧል። ይህ በእንዲህ እንዳለ ከጥቃቱ ጀርባ የፋኖ ታጣቂዎች እጅ እንዳለበት ነዋሪዎችና የአካባቢው ባለስልጣናት በስፋት እየገለጹ ይገኛሉ። ክስተቱ ተራ የጸጥታ መደፍረስ ሳይሆን እርስ በእርስ በሚደረግ አውዳሚና ትርጉም በሌለው የወንድማማቾች ግጭት ምክንያት ተራው ሕዝብ እንዴት የጦርነት ሰለባ እየሆነ መምጣቱን የሚያሳይ ኢሰብአዊ ድርጊት ነው። ማክሰኞ ሰኔ 23 2018 ከንጋቱ 11 ሰዓት ጀምሮ የአገምሳ ከተማ ነዋሪዎች ከእንቅልፋቸው ሳይነቁ በከባድ ጥይት ድምጽና በድንገተኛ ወረራ ተደናግጠው ለመነሳት ተገደዋል። በምስራቅ ወለጋ ዞን ኪረሙ ወረዳ ተነስተው መጡ የተባሉ የፋኖ ታጣቂዎች በከተማዋና በዙሪያ ባሉ መንደሮች ላይ በከፈቱት ተኩስ ሰላማዊ ዜጎችና የአካባቢው የሚሊሻ አባላት ኢላማ አድርገዋል። በጥቃቱ ሳቢያ 11 ሰዎች ህይወታቸውን ያጡ ሲሆን 17 ያህል ሰዎች ደግሞ ቀላልና ከባድ የአካል ጉዳት ደርሶባቸዋል። ይህ ጥቃት በሰው ህይወት ላይ ካደረሰው ጉዳት ባሻገር የነዋሪዎችን መሰረታዊ የኑሮ ዋስትና ያናጋ የንብረት ዘረፋም ተፈጽሞበታል። ታጣቂዎቹ የሰዎችን መኖሪያ ቤቶች በመስበር ከ400 በላይ የሚገመቱ ከብቶችን፣ በጎችና ፍየሎችን ዘርፈው ወስደዋል። ንብረታቸውንና የዕለት ጉርሳቸውን ያጡ ነዋሪዎች አሁን ላይ የሚሸሹበት መጠለያ አጥተው በከፍተኛ ስጋትና ውጥረት ውስጥ እንደሚገኙ በምሬት ይናገራሉ። ይህ አሳዛኝ ክስተት በተፈጸመበት ወቅት በአካባቢው ላይ የፌዴራልም ሆነ የክልል የጸጥታ ኃይሎች አለመኖራቸው ነዋሪዎችን በከፍተኛ ሁኔታ አስቆጭቷል። ከመከላከያ ሰራዊት አባላት መውጣት ከሁለት ቀናት በኋላ ታጣቂዎቹ በድንገት መግባታቸው በአካባቢው ላይ የነበረውን የጸጥታ ክፍተት አጉልቶ አሳይቷል። ምንም እንኳን ጥቃቱ ከተፈጸመና የሚሊሻ አባላት ህይወታቸውን ካጡ በኋላ መከላከያ ወደ ስፍራው ቢመለስም ያለበቂ ተጠባባቂ ኃይል መከላከያ ሰራዊቱ አካባቢውን ለቆ መውጣቱ ግን የብዙዎች ህይወት እንዲጠፋ ምክንያት ሆኗል። የሆሮ ጉድሩ ወለጋ ዞን ዋና አስተዳዳሪ አቶ ምሬሳ ፊጣ ጥቃቱ መፈጸሙን አረጋግጠው የዞኑና የከተማ የጸጥታ ኃይል በማስተባበር ታጣቂዎቹ እንዲያፈገፍጉ መደረጉን ገልጸዋል። ይሁን እንጂ ታጣቂዎቹ አሁንም በአጎራባች ቀበሌዎች ውስጥ እንደሚገኙ የሚጠቁሙ መረጃዎች በመኖራቸው ነዋሪዎች ስጋታቸው ሙሉ በሙሉ ሊቀረፍ አልቻለም። የአሙሩ ወረዳ መዋቅሮችም ጥቃቱ የፋኖ ኃይል የፈጸመው እንደሆነ በይፋ አስታውቋል። ይህ በአገምሳ ከተማ የተከሰተው ሰቆቃ በተለይም በዞኑ ውስጥ ለሶስተኛ ጊዜ ተደጋግሞ የተፈጸመ ጥቃት መሆኑ የግጭቱን ስር የሰደደ ተፈጥሮ ያሳያል። እኛ ኢትዮጵያውያን በዚህ ትርጉም በሌለውና አንዱ ሌላውን ለጥፋት በሚዳርገው የእርስ በርስ ጦርነት ውስጥ እጅግ ከፍተኛ ዋጋ እየከፈልን እንገኛለን። በአንድ ሀገር ውስጥ በአንድ ምድር ላይ አብረው ለዘመናት የኖሩ ወንድማማቾች ዛሬ በብሔርና በፖለቲካ ልዩነቶች ተገፋፍተው መሳሪያ መማዘዛቸው ታሪካዊ ስህተት ከመሆኑም በላይ አስከፊውን ዋጋ እየከፈለ ያለው ግን ያ ምስኪኑ የኢትዮጵያ ሕዝብ ነው። የሀገር ኢኮኖሚ እየወደመ የሰው ኃይል እየጠፋና ማህበራዊ ትስስራችን እየፈረሰ ያለው በዚህ እኩይ የጦርነት አዙሪት ምክንያት ነው። የፋኖ ኃይሎች ምንም እንኳን መሰል የሲቪል ጥቃቶችን ቀደም ሲል አስተባብለው ቢቆዩም በመሬት ላይ ያለው እውነታ ግን የህዝባችንን እንባና ደም መመለስ አልቻለም። ከዚህ ቀደም በኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ በተደረጉ ሪፖርቶች እንደታየው በተለያዩ ኢመደበኛ ታጣቂዎችና የነጻነት ሰራዊት በሚባሉ አካላት በሚሰነዘሩ ጥቃቶች በመቶዎች የሚቆጠሩ ዜጎች ህይወት መጥፋቱ ጦርነቱ ለማንም እንደማይበጅ ትልቅ ማሳያ ነው። ይህ የማይረባና ፍሬቢስ ግጭት በአስቸኳይ ቆሞ የሁሉም ወገን ጥረት ወደ ሰላማዊ ውይይት ካልተቀየረ ሀገራዊ ህልውናችን አደጋ ላይ መውደቁ አይቀሬ ነው። በሰሜን ኢትዮጵያ በጦርነት እሳት የነደደው ቀጠና አሁንም ሙሉ በሙሉ ማገገም ባልቻለበት ሁኔታ በክልሉ ውስጥ የሚገኙ ንጹሃን ዜጎች በከፍተኛ የስነ ልቦናና የኢኮኖሚ ቀውስ ውስጥ እንደሚገኙ አዳዲስ መረጃዎች ያመለክታሉ። ከቅርብ ጊዜ ወዲህ በትግራይ ክልል ዋና ከተማ መቀሌና ከተለያዩ አካባቢዎች የሚወጡ ዘገባዎች እንደሚያሳዩት በክልሉ ውስጥ በከፍተኛ ደረጃ በኃይል እርምጃ የታጀበ የግዳጅ ወታደራዊ ምልመላ ዳግም ተጠናክሮ ቀጥሏል። ይህ ድርጊት በጦርነት ምክንያት ከፍተኛ መስዋዕትነት በከፈለውና
አሁንም ድረስ የጦርነቱ ጠባሳ እየተሸከመ በሚገኘው መላው የኢትዮጵያ ሕዝብ ላይ ከፍተኛ ምሬትን ፈጥሯል። በመቀሌ ከተማ የምትኖር አንዲት ወጣት በማህበራዊ ሚዲያ ያሰራጨችው ተንቀሳቃሽ ምስል በክልሉ ያለውን እውነታ በግልጽ ያሳየና የብዙዎችን ልብ የነካ ሆኗል። ወጣቷ በከፍተኛ ምሬትና እንባ ባነቀው ድምጽ እንዳብራራችው በክልሉ ውስጥ ህጻናትንና የሃይማኖት ተማሪዎችን ጨምሮ በርካታ ዜጎች ላይ አስደንጋጭ የሆነ የግዳጅ ወታደራዊ ምልመላ እየተካሄደ ይገኛል። ታጣቂዎች ከመንገድ፣ ከቤተ ክርስቲያን፣ ከጸሎት ቦታዎችና ከሆቴሎች ያለምንም ፍቃድ እያፈሱ ወደ ማሰልጠኛ ካምፖች እየወሰዱ መሆኑን ገልጻለች። ከዚህም በላይ የታጠቁ ኃይሎች ቤት ለቤት በመዞር ቤተሰቦችን በማስፈራራትና በማስገደድ ልጆቻቸውን ለጦርነት እንዲሰጡ እያደረጉ መሆኑን ይፋ አድርጋለች። ይህ ድርጊት የወጣቶችን ተስፋ የሚያጨልምና የህዝብን ተስፋ ዳግም ለከፋ እልቂት የሚዳርግ በመሆኑ በአካባቢው ነዋሪዎች ዘንድ ታላቅ ስጋትን ፈጥሯል። ክልሉ በአሁኑ ወቅት ከጦርነት ማገገም አቅቶት በከፋ የኢኮኖሚ ቀውስና በምግብ እጥረት ውስጥ እንደሚገኝ የገለጸችው ወጣቷ የህዝቡ የዕለት ተዕለት ህልውና በአሳሳቢ ደረጃ ላይ መውደቁን አስረድታለች። በክልሉ ውስጥ ከፍተኛ የጥሬ ገንዘብ እጥረት በመኖሩ ምክንያት ማናቸውም አይነት የንግድ ግብይቶች የሚከናወኑት በሞባይል ባንኪንግ አማካኝነት ብቻ ሆኗል። ይህ የዲጂታል ክፍያ ጥገኝነት ደግሞ ሌላ ስጋት ፈጥሯል። ወጣቷ የሁኔታውን አሳሳቢነት ስታስረዳ የኢንተርኔት አገልግሎት በአንድም ይሁን በሌላ ምክንያት ቢቋረጥ ህዝቡ የሚበላውን መግዛት ስለማይችል በቀጥታ ለረሃብ እንዳረጋለን ስትል የአካባቢውን አስከፊ ገጽታ ገልጻለች። ይህ የወጣቷ መልእክት በመላው ኢትዮጵያውያን ዘንድ ትልቅ ድምጽ እንዲያገኝ ያደረገው ባለፉት ዓመታት የተካሄደው ደም አፋሳሽ ጦርነት ለሀገርም ሆነ ለህዝብ ያመጣው አንዳችን በጎ ለውጥ አለመኖሩን በግልጽ በማብራራቷ ነው። የወጣቷ ንግግር የብዙ ዜጎችን የውስጥ ህመም የሚያንጸባርቅ ነው። የፖለቲካ ባለስልጣናትና የጦር አበጋዞች ልጆቻቸውን በውጭ ሀገር በሰላም በቅንጦትና በጥሩ ትምህርት ቤቶች እየኖሩ የደሃ ልጅ ግን በማይጠቅምና ትርጉም በሌለው ጦርነት እየተማገደ መሆኑን ወጣቷ አጥብቃ ኮንናለች። ወደ ጦርነት መሄድ አልፈልግም፣ መሞት ካለብኝም እዚሁ ግደሉኝ ስትል የገለጸችው የምሬት ቃል የጦርነቱን ከንቱነትና የህዝብን የሰላም ጥማት በግልጽ ያሳያል። የትግራይ ወጣቶችም ሆኑ የተቀሩት ኢትዮጵያውያን ልጆች ወደ ጦርነት እየገቡ ያሉት በገዛ ፍቃዳቸው ሳይሆን በግዴታ መሆኑን ዓለም አቀፉ ማህበረሰብ እንዲያውቅላትና ትኩረት እንዲሰጠው ጥሪ አቅርባለች። በክልሉ እየተካሄደ ያለው ይፋዊ የሰዎች አፈሳና የግዳጅ ምልመላ ከቀን ወደ ቀን እየተጠናከረ በመምጣቱ ምክንያት በዛሬው ዕለት የህዝባዊ ተቃውሞ እና እንቢተኝነት ተቀስቅሷል። ይህንን ኢሰብአዊ ድርጊት አጥብቀው በመቃወም በመቀሌ በአዲ ጎዱምና በሌሎች ትናንሽ ከተሞች የሚገኙ ነዋሪዎች ሰላማዊ የቤት ውስጥ አድማ አድርገዋል። በዚህም ምክንያት በእነዚህ ከተሞች ውስጥ የነበሩ የንግድ ተቋማት ተዘግተው የዋሉ ሲሆን መንገዶች ጭር ብለው ውለዋል። ህዝቡ ከማንኛውም እንቅስቃሴ በመታቀብ ድርጊቱን በዝምታ የመቃወም እርምጃ የወሰደ ሲሆን ይህም በጦርነት የደከመው ህዝብ ወደ ዳግም እልቂት ለመግባት ፍላጎት እንደሌለው ማሳያ ተደርጎ ተወስዷል። ጦርነት ያደከማት ኢትዮጵያ እና ህዝቦቿ አሁን የሚፈልጉት ልማት፣ ሰላምና መረጋጋት እንጂ ዳግም የንጹሃንን ህይወት የሚቀጥፍ የፖለቲካ ቁማር አለመሆኑን ይህ ክስተት በድጋሚ ያረጋግጣል። በሀገራችን የዲጂታል ክፍያ ስርዓት መዘመንና የሞባይል ባንኪንግ አገልግሎት መስፋፋት ለዕለት ተዕለት ህይወታችን በርካታ ፋይዳዎች እያስገኘ ቢሆንም ይህንን ምቾት ለከፋ ዓላማ የሚጠቀሙ ወንጀለኞች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱ ታውቋል። የኢፌዴሪ ፍትህ ሚኒስቴር በቅርቡ ባወጣው መግለጫ በርካታ አጭበርባሪዎችና ወንጀለኞች ራሳቸውን ከህግ ተጠያቂነት ለመደበቅ ሲሉ የሌሎችን ንጹሃን ዜጎች የባንክ አካውንት በገንዘብ በመግዛትና በመከራየት ለወንጀል ተግባር እያዋሉ እንደሚገኙ ይፋ አድርጓል። ይህ አይነቱ ድርጊት ደግሞ በማወቅም ሆነ ባለማወቅ በተባባሪነት የሚሳተፉ ዜጎች እስከ 25 ዓመት በሚደርስ ጽኑ እስራት ሊያስቀጣ እንደሚችል ሚኒስቴሩ ጠንከር ያለ ማስጠንቀቂያን አስተላልፏል። የኢፌዴሪ ጠቅላይ አቃቤ ህግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ምክትል ዳይሬክተር ወይዘሮ እጣወርቅ ተስፋዬ በሰጡት ማብራሪያ ወንጀለኞቹ በተለይም አቅመ ደካሞች፣ ተማሪዎችንና ዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን እንዲሁም የቅርብ ጓደኞቻቸውን ኢላማ እንደሚያደርጉ ገልጸዋል። ለነዚህ ወገኖች እስከ 5000 ብር የሚደርስ አነስተኛ ገንዘብ በመክፈል የባንክ አካውንታቸውን እንደሚገዙ ወይንም እንደሚከራዩ የገለጹት ምክትል ዳይሬክተሯ ከባንክ አካውንቱ በተጨማሪ የሞባይል ባንኪንግ መተግበሪያ ሚስጥራዊ ቁጥሮችንና መተግበሪያዎችን ሙሉ በሙሉ በመረከብ ህገወጥ የገንዘብ ዝውውር እንደሚያካሂዱበት አረጋግጠዋል። ለነዚህ ህገወጥ ቡድኖች የሌላ ሰውን ማንነትና የባንክ ሂሳብ የሚጠቀሙት ሆን ብለው ከህግ ጥላ ስር ለማምለጥና የወንጀል ፈጻሚነታቸው አሻራን ለመደበቅ በማሰብ ነው ተብሏል። በህገወጥ መንገድ የተገኘ ጥሬ ገንዘብን ለማዘዋወር፣ በኦንላይን ማጭበርበር የተሰበሰቡትን ሀብት ለማሸሽ እንዲሁም ለሌሎች ከባድ ድንበር ተሻጋሪ ወንጀሎች የንጹሃን
የብዙሃንን አካውንት እንደ መሸሸጊያ ቦታ ይጠቀሙበታል ተብሏል። ብዙ ህብረተሰብ ክፍሎች ጉዳዩን የሚያስከትለውን ከባድ የህግ መዘዝ ባለመረዳት ለጥቂት ጊዜያዊ ጥቅም ሲሉ ህይወታቸውን ለአደጋ እያጋለጡ እንደሚገኙ የአቃቤ ህግ መረጃዎች ያመለክታሉ። ይሁን እንጂ የፍትህ ሚኒስቴር በግልጽ እንዳስቀመጠው ማንኛውም ግለሰብ የባንክ አካውንቱ ለሌላ ወገን አሳልፎ ሰጥቶ በሚፈጸም ወንጀል በማወቅም ሆነ ባለማወቅ ተባባሪ ሆኖ ከተገኘ ከህግ ተጠያቂነት በፍጹም ማምለጥ አይችልም። ህጉ በወንጀል ድርጊት ላይ በቀጥታ የተሳተፈውን አካልና አካውንቱን በቸልተኝነት ወይንም በጥቅም ተታሎ የሰጠውን ግለሰብ በተመሳሳይ መልኩ እንደሚመለከተው ገልጸዋል። በመሆኑም ይህ ድርጊት ከባድ የገንዘብ ማጠብ፣ የተደራጀ ወንጀል ተባባሪነትን የሚያስከትል በመሆኑም ጥፋተኝነታቸው የተረጋገጠባቸው ግለሰቦች እስከ 25 ዓመት በሚደርስ ጽኑ እስራት ሊቀጡ እንደሚችሉ ህጉ ስልጣን ሰጥቷል። ይህ እየተስፋፋ የመጣ አደገኛ አካሄድ የዜጎችን ህይወት ከማናጋቱም በላይ በሀገሪቱ የፋይናንስ ዘርፍና በዲጂታል ኢኮኖሚ ግንባታ ላይ ከፍተኛ ስጋት እየደቀነ ይገኛል። በመሆኑም ህብረተሰቡ የራሱን የባንክ አካውንት፣ የኤቲኤም ካርድ፣ የሞባይል ባንኪንግ የይለፍ ቃል እንዲሁም የኦቲፒ ምስጢራዊ ቁጥሮችን ለማንኛውም ሶስተኛ ወገን አሳልፎ ከመስጠት እንዲቆጠብ የፍትህ አካላት አሳስበዋል። ጊዜያዊ ጥቅማ ጥቅሞችን በማቅረብ አካውንት ለመግዛት የሚመጡ ሰዎችን ሲያጋጥሙ ፈጥኖ ለህግ አስከባሪ አካላት ሪፖርት ማድረግ እንደሚገባም ተገልጿል። ባንኮችና የፋይናንስ ተቋማት የደንበኞችን የሂሳብ እንቅስቃሴ በቅርበት በመከታተልና አጠራጣሪ ዝውውሮች ሲኖሩ ለሚመለከታቸው አካላት ፈጣን ጥቆማ በመስጠት ረገድ የበኩላቸውን ኃላፊነት ሊወጡ እንደሚገባም ተገልጿል። ህብረተሰቡ በተለይም ወጣቶችና የንግዱ ማህበረሰብ እንዲህ ካሉ ውስብስብ ወንጀሎች ራሳቸውን እንዲጠብቁና የዲጂታል ደህንነት ግንዛቤያቸውን እንዲያሳድጉ ጥሪ ቀርቧል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።